ምርመራ መዝገብ ተዘግቶ ነገ የክስ መሰማት ሂደት ይጀምራል። ኢቢኤስ አቅራቢ ለመምረጥ በጣም ተቸግሯል ተባለ። በትግራይ የፖለቲካ ውጥረት አይሏል። ጀነራል ታደሰ ወረደ በህወሓት ኃይሎች መገደላቸው የተመለከተ ሰበር መረጃ ከመቀሌ ተሰምተዋል። በዝርዝር ይቀርባል። ዝምታዬ ይበቃል፣ ከሐውልት ግንባታ ፍትህ ይቀድማል ሲል የሃጫሉ ሁንዴሳ ወንድም መልእክት አስተላለፈ። ለዓመታት የታዘበውን ጉድ አፈረጠው። ዝርዝሩን ይዘናል። የኦሮሞ ነጻነት ግንባር ኦነግ ፕሬዝዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ለምርጫ 2018 ገለጹ። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ከተማ ዓለም አቀፍ የአየር ማረፊያ ላይ ጥቃት አድርሷል ሲል ከሰሰ። ክቡራትና ክቡራን የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የኦሮሞ ነጻነት ግንባር ኦነግ ፕሬዝዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ለምርጫ 2018 ገለጹ። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ ለምርጫ 2018 ዓመተ ምህረት ኢትዮጵያ ኢንሳይደር እንደተናገሩት አቶ ዳውድ የሚወዳደሩበት ሆሮ ጉድሩ አካባቢ ያለው የጸጥታ ስጋት ለውሳኔው ዋነኛ ምክንያት ሆነዋል። ድርጅቱ በሀገሪቱ ካሉት 230 ቢሮዎች ውስጥ በአሁኑ ወቅት ክፍት የሆነው የአዲስ አበባ ቢሮ ብቻ መሆኑን የጠቀሰ ሲሆን ይህም ብዙ እጩዎችን ለማቅረብ እንቅፋት እንደሆነበት አስታውቋል። ኦነግ ለሰባተኛው ጠቅላላ ሀገራዊ ምርጫ 128 እጩዎችን ማቅረቡን የገለጸ ሲሆን ይህም በስድስተኛው ምርጫ ወቅት ከነበረው ተገፍቻለሁ ባይነት ወጥቶ በምርጫው ለመሳተፍ መወሰኑን ያሳያል። አቶ አለማየሁ ለምርጫ 2018 ኢትዮጵያ ኢንሳይደር ሲያስረዱ ወደ ምርጫው የተመለሱት የፖለቲካ ምህዳሩ ስለተሻሻለ ሳይሆን የፖለቲካውን ዓላማና ፖሊሲዎች ለሕዝብ ለማሳወቅ የሚያስችል ጠባብ መንገድ በመፈጠሩ እንደሆነ ገልጸዋል። ዝምታዬ ይበቃል ሲል የሃጫሉ ሁንዴሳ ወንድም ተናገረ። ለዓመታት የታዘበውን ጉድ አፈረጠው። ለዓመታት ዝምታን የመረጠው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ዝምታውን በመስመር ወዳጅ መሳይ ገዳዮችንና የቅርብ ነን ባዮችን በአደባባይ አወጣ። ዝምታን እንደ መስማማት ለቆጠሩ አካላት ግልጽና የማያሻማ ማስጠንቀቂያ የሰጠው ሲሳይ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። እስካሁን ዝም ያለው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ መሆኑን የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚመጥን መልኩ ምላሽ መስጠት ግዴታው እንደሆነ አስምሮበታል። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ እየተሰራ ያለውን እንቅስቃሴ ሲሳይ ድራማ ሲል ኮንኖታል። ሐውልቱ ተገነባ ከተባለ ቆይቶ ዛሬ ላይ እንደ አዲስ ይፋ መደረጉ የዚሁ አስመሳይነት አካል ነው ብለዋል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ ረቀ መስቀለ በጀን ሲልም የሃጫሉን እውነተኛ ጀግንነትና የአሁኖቹን የድል አጥቢያ አርበኞች አቋም በምሬት አስታውሰዋል። በመጨረሻም ሲሳይ መልእክቱን ሲያጠቃልል ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ ሁሉንም ነገር ጊዜ እንደሚመልሰው አስገንዝቧል። የተወዳጁ አርቲስት ነጻነት ወርቅነህ ህልፈት ለኢትዮጵያ የኪነ ጥበብ ዘርፍ ብቻ ሳይሆን ለኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም ከባድ ሸክምን ጥሎ አልፈዋል። ነጻነት በፕሮግራሙ ለዓመታት የፈጠረውን ድንቅ ድባብ አሁን ላይ ተተኪ ፍለጋውን ወደ አንድ አነስተኛ ብሔራዊ ምርጫ ቀይሮታል። ኢቢኤስ ቲቪ የቤተሰብ ጨዋታ ፕሮግራም አጋፋሪ ለመምረጥ በጣም መቸገሩን ከሁኔታዎች መረዳት ይቻላል። በመጀመሪያ የተወዳጁ ከያኒ ነጻነት ወርቅነህ ህልፈትን ተከትሎ ኢቢኤስ የፕሮግራሙ አቅራቢ ማን ይሁን የሚል ጥቆማ ከህዝብ መጠየቁ ይታወሳል። በወቅቱ በማህበራዊ ሚዲያው ላይ ከአለማየሁ ታደሰ እስከ ሙሉዓለም ታደሰ፣ ሸዋፈራው ደሳለኝ፣ የነፂ ጓደኛ አስናቀ፣ እንግዳ ሰው ሀብቴ፣ ኮሜዲያን ደረጀ የሚሉ አስተያየቶችን ተመለከትን። ኢቢኤስ ብዙም ሳይቆይ ሶስት ሰዎችን ኮሜዲያን አዝመራው፣ አርቲስት ንጹህና ኮሜዲያን ያሲኑን የቤተሰብ ፕሮግራም አቅራቢነት እጩ አድርጎ ማቅረቡን ይፋ ነበር ያደረገው። ህዝቤም አዝመራው ይመቸኛል፣ ንጹህ ጥሩ አቅርባለች፣ የለም ያሲኑ ያደረገው ሙከራ ይገርማል የሚሉና መሰል
አስተያየቶችን ሲሰጥ ቆየ። እንደ ፖለቲካ ፓርቲ ድምፁንም ሰጣቸው። በነገሩ ያልረካው ኢቢኤስ አሁንም ቀስ ብሎ የእጩዎችን ቁጥር ከ3 ወደ 4 ከፍ አደረገው። ኮሜዲያን አሌክስን ቀላቀለው። ብዙም ሳይቆይ የነጻነት አምሳያ ከነቀምት የተገኘ ተባለ አንዱዓለም ተቀላቀለ። ከዚያም ኮሜዲያን ናሆም ሰመረ ባሪያው ወደ ፉክክር ሜዳው ተቀላቀሉ። አሁን ደግሞ ተወዳጁ አርቲስት ሚሊዮን ብርሃነ ጩባው ተቀላቅለዋል። ሚሊዮን ብርሃነ ጩባው ከተወዳዳሪዎች አንዱ በመሆን ለምረጡኝ ቅስቀሳ ያዘጋጀውን ክፍል ዛሬ ማታ ወደ ተመልካች እንደሚያደርስ ታውቀዋል። በሶስት ሰዎች የተጀመረው ውድድር በሂደት ወደ 10 እየተጠጋ ይገኛል። የአካፋሪ ምርጫው ለተመልካች ቢሰጥም የምርጫው ሁኔታ ግራ አጋቢ እየሆነ መጥተዋል። ይህም ኢቢኤስ አቅራቢ ለመምረጥ በጣም ተቸግሮ አጣብቂኝ ውስጥ ገብተዋል ለማለት ያስደፍራል። ኢቢኤስ የሚመጥን ሰው አላገኘሁም ካለ ፕሮግራሙን ይጠፈው፣ አሊያም ሲጀመር እንዳደረገው ራሱ ፕሮግራም አዘጋጁን መርጦ ያስጀምር። ህዝቡ ቀጣይ ሀገራዊ ምርጫ ይጠብቀዋልና ኢቢኤስ የህዝቡን ድምፁን ባያባክን መልካም ነው የሚሉ አስተያየቶችምና ቀልዶችም እየበዙ ይገኛሉ። በቅርቡ በትግራይ ክልል በህወሓት አመራሮች እና በክልሉ ጊዜያዊ አስተዳደር መካከል የተፈጠረው የስልጣን ሽኩቻ ወደ ከፍተኛ ውጥረት ማምራቱን ተከትሎ የመቀሌና የአካባቢው ነዋሪዎች በስጋት ላይ ይገኛሉ። ውጥረቱ የተገነባው የህወሓት አመራሮች አዲስ የክልል ፕሬዝዳንት በመሰየም ነባሩን የክልሉን ጊዜያዊ አስተዳደር ማፍረሳቸውን ይፋ ካደረጉ በኋላ ሲሆን ይህ እርምጃ በፌዴራል መንግስትና በጊዜያዊ አስተዳደሩ በኩል ህገወጥ ነው የሚል ውድቅ ተደርጓል። በትግራይ ሰማይ ላይ የኢፌዴሪ አየር ኃይል ተዋጊ ጀቶች ዝቅ ብለው ሲበሩ መታየታቸው ደግሞ የሁኔታውን አሳሳቢነት ይበልጥ አግዝፎታል። ጀነራል ታደሰ ወረደ በጉዳይ ላይ በሰጡት ጠንከር ያለ መግለጫ የጊዜያዊ አስተዳደሩን ስልጣን ለሌላ አካል አላስረክብም ማለታቸው ተሰምተዋል። ጀነራሉ እኔ እንደ አቶ ጌታቸው ረዳ መምህር አይደለሁም፣ ወታደር ነኝ በማለት ህጋዊነቱ ባልተረጋገጠ መልኩ የሚመጣን የስልጣን ሽግግር በዝምታ እንደማይመለከቱና አስፈላጊውን ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን የሚጠቁም መልእክት አስተላልፈዋል። ይህ መግለጫ በፓርቲው አመራሮችና በወታደራዊ ክንፉ መካከል ያለውን መከፋፈል ፍንትው አድርጎ አሳይተዋል። በሌላ በኩል ማህበራዊ ሚዲያዎች ላይ ጀነራል ታደሰ ወረደ በህወሓት ታጣቂዎች ተገደሉ የሚሉ ያልተረጋገጡ ዘገባዎች በስፋት ሲሰራጩ ቆይተዋል። ይሁን እንጂ በተለያዩ የመረጃ ምንጮች ለማረጋገጥ እንደተቻለው ይህ መረጃ እስካሁን ምንም አይነት ተጨባጭ ማስረጃ እንደሌለውና በጭንቀት ላይ ያለውን ህዝብ ይበልጥ ለማሸበር የታለመ የፈጠራ ወሬ መሆኑን ታውቋል። ምንም እንኳን ጀነራሉ በህይወት ቢኖሩም በክልሉ ያለው የጸጥታ ሁኔታ ግን እጅግ አሳሳቢ በመሆነ ደረጃ ላይ ይገኛል። በመቀሌ ከተማ ያለው እንቅስቃሴ በከፍተኛ ወታደራዊ ክትትል ስር የወደቀ ይመስላል። የጄቶች በረራና የወታደራዊ መሪዎች መፋጠጥ ክልሉን ዳግም ወደማይፈለግ ግጭት ሊከተው ይችላል የሚል ስጋት በነዋሪዎች ዘንድ ፈጥሯል። የፖለቲካ ተንታኞች እንደሚሉት ይህ በህወሓት ውስጣዊ መከፋፈል ሳቢያ የመጣ ቀውስ በሰላማዊ መንገድ ካልተፈታ ባለፉት ጥቂት ዓመታት የተገኘውን አንጻራዊ ሰላም አደጋ ላይ ሊጥል ይችላል። በአሁኑ ወቅት የክልሉ ነዋሪዎችና ዓለም አቀፉ ማህበረሰብ በትኩረት እየተከታተሉት ነው። የፌዴራል መንግስቱና የክልሉ ኃይሎች ይህንን ፍጥጫ ወደ ለየለት ጦርነት ሳይቀየር እንዴት በንግግር ይፈቱታል የሚለውን ነጥብ ነው። የምርመራ መዝገብ ተዘግቶ ነገ የክስ መሰማት ሂደት ይጀምራል። የፊንቴክ ኢንቨስትመንት ማጭበርበር ድርጊት ጋር በተያያዘ ተጠርጥሮ በፖሊስ ቁጥጥር ስር የሚገኙት አርቲስት ሰራዊት ፍቅሬና ግብረ አበሮቹ የፍርድ ቤት የጊዜ ቀጠሮ ሂደታቸውን ጨርሰው ነገ በይፋ ክስ ሊመሰረትባቸው መሆኑ ታውቋል። በተጠርጣሪዎቹ ላይ ሲካሄድ የነበረው የምርመራ መዝገብ ተጠናቀው በአራዳ ፍርድ ቤት የነበረውን የጊዜ ቀጠሮ ችሎት የሚያበቃ ሲሆን አቃቤ ሕግ የክስ መዝገቡን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ነገ እንደሚያቀርብ ተረጋግጧል። አቃቤ ሕግ በተጠርጣሪዎቹ ላይ የተለያዩ ከባድ የወንጀል ክሶችን ያዘጋጀ ሲሆን ከእነዚህም መካከል የኮምፒውተር ወንጀል አዋጅን መተላለፍ የሚለው ክስ በዋነኝነት እንደሚገኝበት ለማወቅ ተችሏል። ነገ በሚካሄደው የችሎት ውሎ አቃቤ ሕግ ክሱን ለፍርድ ቤቱ የሚያቀርብ ሲሆን ፍርድ ቤቱም የተከሳሾችን ማንነት በዝርዝር ካረጋገጠ በኋላ ክሱ በጽሑፍ ደርሷቸው እንደሚያነቡት ይደረጋል። ተከሳሾቹ በቀረበባቸው ክስ ላይ ከጠበቆቻቸው ጋር ተነጋግረው መቃወሚያ ካላቸው እንዲያቀርቡና እንዲሁም የሰብአዊ መብት ጥያቄዎችን ጨምሮ ሌሎች ቅሬታዎች ካሏቸው እንዲያቀርቡ እድል እንደሚሰጣቸው ይጠበቃል። በነገው የችሎት ሂደት ተከሳሾች የዋስትና መብት ጥያቄ እንደሚያቀርቡ የሚጠበቅ ሲሆን ፍርድ ቤቱም የዋስትና ጥያቄውንና የክስ መቃወሚያውን ሰምቶ ውሳኔ ለመስጠት ወይም ተለዋጭ ክርክሮች ለመስማት ሌላ ቀጠሮ ይሰጣል ተብሎ ይገመታል። ይህ የሰራዊት ፍቅሬ ክስ በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ላይ ካሉ የማጭበርበር ድርጊቶች ጋር ተያይዞ ትልቅ ትኩረት ያገኘ ጉዳይ በመሆኑ የነገው የችሎት ውሎ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል።
የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከሰሰ። የተፈጸሙ ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር መጥራቷን አስታውቃለች። በጀነራል አብዱል ፈታህ አል ቡርሃን የሚመራው የሱዳን ጦር ይህንን ክስ ያሰማው ትላንትና ሰኞ ሚያዝያ 26 ቀን 2018 ዓ.ም በተሰጠ ጋዜጣዊ መግለጫ ነው። መግለጫውን የሰጡት የጦሩ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱል ወሃብ እና የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሂ ኤልዲን ሳሌም የተባበሩት አረብ ኤምሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምተዋል። የጋራ መግለጫውን ያነበቡት የጦሩ ቃል አቀባይ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤምሬትስ እና ኢትዮጵያ መሳተፋቸውን ማስረጃዎችን መኖራቸው እንደተናገሩ የሱዳኑ መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሂ አልዲን ሳሌም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑ በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋን እና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስ ከሰዋል። ከእነዚህ ድሮኖች አንዱ መጋቢት 8 ቀን 2018 ዓ.ም በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑን እና ለአምራቹ ተቋም ጥያቄ ማቅረቡን ገልጸዋል። በሁለቱ መንገዶች አማካኝነት ድሮኑ የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠዋል ማለታቸው የሱና ዘገባ ያመለክታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ ደግሞ የሱዳን ጦር ኃይሎች የውጭ ጉዳይ ሚኒስትሩና ወታደራዊ ቃል አቀባዩ በጋራ በሰጡት ጋዜጣዊ መግለጫ በኢትዮጵያ ላይ ያቀረቡትን ክስ ሙሉ ለሙሉ ውድቅ አድርጓል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ